ማንም ቢሆን ፊደል ያላወቀ ሰው የፊደልን መልክና የፊደልን ጠባይ የፊደልን ቅርጽ የፊደልን ትርጉም ለይቶ ያላወቀ ሰው ስለ ንባብ፣ ስለ ትርጉም፣ ስለ ትርጓሜ፣ ስለ ምስጢር በቂ መረጃ ማቅረብ አይችልም፣ መናገርም አይችልም። ሙሴ እግዚአብሔርን አልተሸከመም። ሙሴ እግዚአብሔርን ጡት አላጠባም። ሙሴ እግዚአብሔርን ተሸክሞ አልተሰደደም። የእመቤታችን ክብር እንዴት አለ ይሆን? ሰባቱን የእሳት መጋረጃ ተሸክማ 9 ወር ከ5 ቀን በማህፀኗ ተሸክማ ከዛም የድንግልና ጡት አጥብታ አዝላ ስማ የሕፃንነቱን ቋንቋ ተረድታ እናትነቷን ተመልከቱት። የልብስሽን ጫፍ ይዞ ቀና ብሎ ያለቅሳል። እስከ ትጸውሪዮ በገቦኪ ወትስእምዮ በአፉኪ አቅፈሽ እስከምትስም ድረስ ብድግ አርጋ እቅፍ አርጋ ሳም ስታረገው ከማልቀሱ ዝም ይላል። እግዚአብሔርን ዝም ማሰኘት እንዴት ያለ ምልክት ነው! የመጨረሻው የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጀምሮ ስትመለከቱ መልአኩ ቅዱስ ገብርኤል የእመቤታችን የቅድስት ድንግል ማርያም ክብር በገለጠበት መጠን ለቅዱስ ዮሐንስ ለወንጌላዊው መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነግሮታል። እነኋት ምን እናት መስቀሉ ስር ምልክቱና የእናትነትን ምልክት ይዛ በእናትነት ለሁላችን ተሰጥታለች። ክብር ምስጋና ለአምላካችን። ይህችን ምልክት ሁላችን በየቤታችን ይዘናት እንሄዳለን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከዕድሜያችን ይህንን ቀን ሰዓት፣ ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙሃን ለስም አጠራሩ ክብር ምስጋና ይድረሳት። እንኳን ለግንቦት ልደታ ለእናታችን ለቅድስት ድንግል ማርያም የልደቷ መታሰቢያ ክብረ በዓል ሁላችንም በሰላምና በጤና አደረሰን አደረሳችሁ ማለት እወዳለሁ። እንግዲህ ግንቦት ልደታን አስመልክቶ ለምን ይከበራል የሚለውን በሊቃውንቱ ትምህርት የሚያስተምሩት መምህሮቻችን የሚያስተምሩትን ወደ እናንተ ለማድረስ እንግዲህ ዝግጅቴን አዘጋጅቼ ቀርብ ያለው ማለት ነው። ለዚህ ፕሮግራም እንግዲህ አዲስ ለሆናችሁ ሁላችሁንም ሰብስክራይብ እንድታደርጉ እፈልጋለሁ። ሰብስክራይብ አድርጋችሁ ከኛ ጋር መከታተል ለጀመራችሁ ደግሞ ሁሌም እንደምታደርጉት ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን በትህትና እንጋብዛችኋለን። እንግዲህ እግዚአብሔር በወደደ ብቻ አድርገን በዝማሬ በምስጋና በእልልታ ብርሃነ ልደት እንግዲህ በመጀመሪያ ያው ፕሮግራሙን በተመለከተ መዘምራኑ የሚያቀርቡልንን መዝሙር እንሰማና ከዛ በመቀጠል እንደ እግዚአብሔር በጎ ፍቃድ ያው መምህራችን የሚያስተምሩን ትምህርት እንማራለን ማለት ነው። Yeah.
ለዝማሬው ዝማሬ መላእክትን ያሰማል። ለዝማሬው ዝማሬ መላእክትን ያሰማልን። መንግስተ ሰማያትን ያወርስልን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ቃል በገባሁት እንግዲህ በዚህ በማህበረ ቅዱሳን ዝክር አገልግሎታችን እንግዲህ ትምህርትንም ነኮች በዚህ የዩቲዩብ ቻናል ያቀርባለሁ ብያለሁ። እግዚአብሔር ቢረዳኝ የእናንተ ጸሎት አይለየኝ። እስኪ አሁን የገባችሁ ሰዎች ላይክ ማድረጋችሁን ቼክ አድርጉ፣ ሼር ማድረጋችሁን ቼክ አድርጉ፣ ቤተሰቡ ናችሁ ሰብስክራይብ ማድረጋችሁን ቼክ እያደረጋችሁ ለዓለም ሁሉ አድርሱልን። እንኳን ለእናታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለአምላክ እናት ለድንግል ማርያም ዓመታዊ ልደት ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። በዓሉን የሰላም የጤና ያድርግልን። ከዚህ በመቀጠል ወደ መምህራችን ነው የምንሄደው። ሁላችሁም እንዳልኩት ሼር ማድረጋችሁን አትርሱ። በእሳቸው ተናጋሪ አንደበት ለሁላችንም ሰሚና አስተዋይ ልቦና ሰጥቶ እንድንነጋገር የአምላክ በጎ ፈቃድ ይሆንልን። ምስጋና ለእርሱ ይሁን፣ አሜን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን፣ አሜን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን፣ አምባችን፣ መጠጊያችን፣ ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን አበው መነኮሳትና ቀሳውስት፣ ክቡራን ወንድሞች ዲያቆናት፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት ስላደረሰን እንዲሁም በዚህ ቅዱስና ልዩ ቦታ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የምንማማርበት የትምህርት ርዕስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የሚገኘውን ኃይለ ቃል በማንሳት ይሆናል። ጌታ ራሱ ምልክት ይሰጣችኋል። ሁላችሁም ይህንን ቃል አብራችሁኝ በሉ። ጌታ ራሱ
ምልክት ይሰጣችኋል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። እንደሚታወቀው ዛሬ እመቤታችን የቅድስት ድንግል ማርያምን በዓለ ልደት እያከበርን እንገኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ እመቤታችን ስለ ቅድስት ድንግል ማርያም የማትናገርበት የማትመሰክርበት ጊዜ ባይኖርም ልዩ ቦታ ደግሞ ሰጥተን የምናከብራቸው የተለዩ በዓላት አሉ። ይሄኛው በዓል የዛሬው በዓል ከሌሎቹ በዓላት ሁሉ የተለየ ነው። የነቢያት ትንቢት የተፈጸመበት የመዳናችን መሰረት የተጣለበት ቀን ነው። ታሪኩን በስፋት አልተረክም ጊዜ ስለማይበቃን፣ ቀንም በዓለ ንግሡ ላይ ስለተማረን ታሪኩን በስፋት አላነሳው። ዋና ዋና የሚባሉ ሐሳቦችን ግን እነሱን ማሳየት ፈልጋለሁ። በመሰረቱ ስለ እመቤታችን ስለ ቅድስት ድንግል ማርያም የምንማረው ለምንድን ነው? የምናከብራትስ ለምንድን ነው? እርሷስ ማን ናት? በእኛ ልክ ስትገለጥ፣ በመጽሐፍ ቅዱስ ልክ ስትገለጥ ቅዱሳን አባቶቻችን ሊቃውንት ሲገልጧት ሲተረጉሙና ሲያብራሩ ስለ ስሟ ሲናገሩ ምን ብለው ነው የተናገሩት የሚሉትን የተወሰኑትን ሐሳቦች እናያለን። ብዙ ጊዜ ነገረ ማርያምን በማስተምርበት ጊዜ የምጠቅሳቸው መሰረታዊ ነገሮች አሉ። በቤተ ክርስቲያናችን ትምህርት 4 የትምህርት መሰረታዊ ደረጃዎች አሉ። ፊደልና ንባብ፣ ትርጓሜና ምስጢር ተብለው የሚጠቀሱ መሰረታዊያን አሉ። ፊደል፣ ንባብ፣ ትርጓሜና ምስጢር። ፊደል የሚባለው የመጀመሪያው ይሄ የምንናገረው ነገር በስዕል የሚቀመጥበት የአንድ ቃል ወካይ ወይም የድምፅ ወካይ ስዕል ሆኖ የሚቀመጥ ፊደል ይባላል። ንባብ ደግሞ የሚባለው ፊደላት 2 ሆነው ወይም ከዚያ በላይ ሆነው ተገጣጥመው የሚፈጥሩት ንባብ ይባላል። ከዛ ቀጥሎ ደግሞ ንባብ ትርጉም ይኖረዋል። ትርጉም የሚባለው ጥሬ ፍቹ ነው። እንደገና ንባቡ ደግሞ ወይም ትርጉሙ ትርጓሜ ይኖረዋል። ትርጓሜ የሚባለው ማብራሪያ ያለው ማለት ነው። ምስጢር የሚባለው ከተብራራው ነገር ያለፈ በተለየ እይታ የሚገለጥ ጌጥ የሚሰጠው ውበት የሚሰጠው ጥልቀት ያለው ምጥቀት ያለው ረቀቅ ያለው አንዳንድ ሰዎች ማየት ያልቻሉትን አብርተው ማሳየት የሚችሉ ሊቃውንት የሚናገሩት ማለት ነው። እነዚህ 4 ደረጃዎች በጣም ወሳኝ ደረጃዎች ናቸው። ሌሎቹ የዜማ ስልቶች፣ የዜማ ትምህርቶች ንባብ በሚባለው የሚካተቱ ናቸው። ይህም ማለት በሌላ አባባል ንባብን በእዝል፣ ንባብን በግዕዝ፣ ንባብን በአራራይ እንደማለት ማለት ነው። ስለዚህ እነዚህ 4 መሰረታዊ ደረጃዎች የቤተ ክርስቲያን የትምህርት ደረጃዎች ናቸው። አንድ ሰው ንባብ ከማወቁ በፊት ስለ ንባብ ከመናገሩ በፊት ስለ ትርጉም፣ ስለ ትርጓሜ፣ ስለ ምስጢር ከመናገሩና ከመስማቱ በፊት ፊደል ማወቅ አለበት። ምን ማወቅ አለበት? ፊደል ማወቅ አለበት። ፊደል እጅግ በጣም ወሳኝና እጅግ በጣም መሰረታዊ ነገር ነው። ማንም ቢሆን ፊደል ያላወቀ ሰው የፊደልን መልክና የፊደልን ጠባይ፣ የፊደልን ቅርጽ፣ የፊደልን ትርጉም ለይቶ ያላወቀ ሰው ስለ ንባብ፣ ስለ ትርጉም፣ ስለ ትርጓሜ፣ ስለ ምስጢር በቂ መረጃ ማቅረብ አይችልም፣ መናገርም አይችልም። በቤተ ክርስቲያን ትምህርቶች በምስጢረ ሥጋዌ፣ በምስጢረ ሥላሴ፣ በምስጢረ ጥምቀት፣ በምስጢረ ቁርባን፣ በምስጢረ ትንሣኤ ሙታን፣ በእነዚህ በ5ቱ አዕማደ ምስጢር በጠቅላላ እነዚህ 4 ደረጃዎች ይነካሉ። የመጀመሪያው ፊደል ብለን የጠራ ነው የነገረ ማርያም ትምህርት ነው። የማን ትምህርት ነው? የመጀመሪያው ፊደል የምንለው የእመቤታችን ቅድስት ድንግል ማርያም ወይም ሥጋ ማርያም ወይም ማንነቷ፣ ነፍሷ፣ መንፈሷ፣ ሥጋዋ፣ አካሏ በጠቅላላ የኖረችበት ሕይወት በፊደል ይቀረጻል፣ በፊደል ይነገራል፣ በፊደል ይተረጎማል ወይም በፊደል ይመሰላል። ፊደል ከተበላሸ፣ ፊደል ከተሰረዘ፣ ፊደል ከተደለዘ፣ ቅርጹ ከተቀየረ፣ መልኩ ከተቀየረ ንባብ ይበላሻል። ንባብ ከተበላሸ ትርጉም ይበላሻል፣ ትርጓሜ ይበላሻል፣ ምስጢር ይፋለሳል፣ ምስጢር ይዛባል። ስለዚህ ፊደል በደንብ መታወቅ ያለበት ጉዳይ ነው። የነገረ ማርያም ትምህርት ከነገረ ክርስቶስ ትምህርት ይቀድማል። ወይም ደግሞ ክርስቶስ ከሚለው ኢየሱስ ከሚለው ስም ማርያም የሚለው ስም ይቀድማል። ክርስቶስ ከሚለው ስም ነው ያልኳቸው። ኢየሱስ ከሚለው ስም ማርያም የሚለው ስም ይቀድማል። ስለዚህ ክርስቶስን ለማብራራት ኢየሱስ የሚለውን ስም ለማብራራት ነገረ ክርስቶስን ለመናገር ስለ ቤዛነት ለመናገር ስለ መስቀል ለመናገር ስለ መከራ ለመናገር ስለ ትንሣኤ ለመናገር ቀድሞ ፊደልን ነገረ ማርያምን ማወቅ ይገባል ማለት ነው። በጣም ብዙዎች በነገረ ክርስቶስ አስተምህሮ
በነገረ ማርያም አስተምሮ፣ በነገረ ሃይማኖት አስተምሮ፣ በምስጢረ ሥጋዌ አስተምሮ ወንጌልን በመረዳት በጠቅላላ መጽሐፍ ቅዱስን በመረዳት ረገድ ደካማ የሚሆኑትና ስለእመቤታችን ስናስተምር የሚቆጩትና የሚናደዱት ፊደል ባለማወቃቸው። ለዚህ ነው ሊቁ ሲናገር እመቤታችንን ትመስሊ ፊደለ ይላትና ፊደልን ትመስያለሽ ካለ በኋላ ወትወልዲ ወንጌለ ይላል። ወንጌልን ትወልጃለሽ ይላታል። ምንን ትወልጃለሽ? መጀመሪያ ፊደልን ማወቅ ያስፈልጋል። ፊደል የምትመስለዋን ድንግልን፣ ፊደል የምትመስለዋን እናትን፣ በፊደል የተመሰለችውን የእመቤታችንን የቅድስት ድንግል ማርያምን ክብሯን የተረዳ ሰው፣ ትርጉሙን ያወቀ ሰው፣ ምስጢሩን ያወቀ ሰው ስለ ወንጌል መናገር ይችላል። ወንጌል እንዴት ከፊደል መጣ? ከየትኛው ፊደል? ከምን አይነት ፊደል? እንዳልኳችሁ ፊደል ከተሰረዘ፣ ከተገለዘ፣ ከተበላሸ ንባቡ ይበላሻል። የነገረ ማርያም ትምህርት ተዛብቶ ከተነገረ የነገረ ክርስቶስ ትምህርት ይዛባል። ድንግልናዋ ከምን ጋር የተገናኘ ነው? ንጽሕት መሆኗ፣ ቅድስት መሆኗ፣ ኃጢአት የሌለባት፣ እንከን የሌለባት፣ ነውር የሌለባት መሆኗ ከነገረ ክርስቶስ ጋር እንዴት ይገናኛል? ክርስቶስን ብሩክ ብሎ ለመጥራት፣ ቅዱስ ብሎ ለመጥራት፣ ንጹሕ ብሎ ለመጥራት የለበሰውን ሥጋ፣ የተዋሃደውን ሥጋ፣ እኛ የምንበላውን ሥጋ፣ እኛ የምንጠጣውን ደም አሁን ለማብራራት መጀመሪያ ምን ያስፈልጋል? መሰረቱ ምንድን ነው የሚለውን እሱን ማወቅና መጠንቀቅ ያስፈልጋል። የመጽሐፍ ቅዱስ ፍሰት ከዚህ ጋር የተገናኘ ነው። ከኦሪት ዘፍጥረት ምዕራፍ 1 ጀምሮ ብትመለከቱ እግዚአብሔር የሚከተለው ይህንን ትርጉም ነው፣ ይህንን ፊደል ነው። ይህንን መጽሐፍ ቅዱሱ ዘር ብሎ ይጠራዋል። በመጽሐፍ ቅዱስ በተለያየ ክፍሎች የእመቤታችን የቅድስት ድንግል ማርያም አመጣጥ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ምድር መምጣት፣ መገለጥ በጠቅላላው የሚገለጠው ዘር በሚለው ጽንሰ ሐሳብ ነው። ይህንን ቃል ገላትያ ምዕራፍ 3 ቁጥር 15 ጀምሮ ብትመለከቱ ሐዋርያው ቅዱስ ጳውሎስ ይህንን ዘር ተርጉሞ ያስቀምጠዋል። ዘሩ ማን ነው? እግዚአብሔር ለአብርሃም የነገረው ዘር ማን ነው? በብሉይ ኪዳን በተለያዩ ክፍሎች የተገለጠው ዘር ማን ነው ይልና ይህንን ዘር ዘርእሰ ዘውእቱ ክርስቶስ ብሎ ይተረጉመዋል። ዘሩ ክርስቶስ ነው ብሎ ቅዱስ ጳውሎስ ያብራራዋል። ስለዚህ ዘር ነው የምናየው። ይህ ዘር እንዴት መጣ? ምልክቱ እንዴት ታየ? እንዴት ተገለጠ? በመጽሐፍ ቅዱስ እንዴት ተተርጉሟን ተብራርቷን የሚለውን እናያለን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ ምስጢርን እንዲገልጥልን ለሁላችንም ይርዳል። ይህንን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነቢዩ ኢሳይያስ ከመናገሩ በፊት ምልክት ተብለው የተገለጡ በጣም ብዙ ነገሮች አሉ። እንዳልኳችሁ መጽሐፍ ቅዱሱ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዲህ የሚል ቃል ታገኛላችሁ። አዳምና ሔዋን ዕፀ በለስን ከበሉ በኋላ እግዚአብሔር ሔዋንን እንዲህ ብሎ ይረግማታል። ሔዋንን ደግሞ ይለለወሩ ሊቃውንቱ እንደገለጡት በየወሩ ትደሚያለሽ፣ ጻርሽን ጋርሽን አበዛዋለሁ፣ በበሽታ በምጥ በመከራ በስቃይ ተወልጃለሽ ብሎ ሔዋንን ከተናገራት በኋላ እባብን ሲረግማት እንዲህ ብሏታል። አስተጻርር ዘርአ ብእሲት ወዘርእኪ፣ ባንቺና በሴቲቱ መካከል። ባንቺና በማን መካከል? በደንብ ተከተሉኝ። ባንቺና በሴቲቱ መካከል፣ በዘርሽና በዘሯ መካከል፣ በዘርሽና በዘሯ መካከል ጠላትነትን አደርጋለሁ ይላል ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ። ጉዳዩ የሚጀምረው እዚህ ላይ መጽሐፍ ቅዱስ የሚከተለው ይህንን ቃል ምንድነው? ዘር ምንድነው? ጠላትነት። በዘርሽና በዘሯ ማለት በማንና በማን መካከል? ጠላትነት ራሱ ምንድነው? ሴቲቱና እባቧ ምንድናቸው? ጠባቸው እስከ መቼ የሚዘልቅ ነው? ጠላትነታቸው እስከ መቼ? በቀጥቀጥስ ምንድነው? አንቲ እቀቢ ርእሶሙ አንቲ እቀቢ ሰኮነሆሙ፣ አንቺ ተረከዛቸውን ትጠብቂያለሽ። ወእሙንቱ ይቀጠቅጡ ርእሰኪ፣ እነሱ ደግሞ ራስሽን ይቀጠቅጣሉ ይላል። ምንድነው መቀጥቀጥ? ተረከዝን መጠበቅ፣ ራስን መቀጥቀጥ ምንድነው የሚለውን መጽሐፍ ቅዱሱ በሰፊው ያስቀምጣል። መጽሐፉን በጠቅላላ ስትመለከቱት ፍሰቱ ማለት ነው። ይሄ ዘር የሚሄድበት የእባቡ ጠላት፣ የዲያብሎስ ጠላት፣ የሰይጣን ጠላት የሆነው ዘር የሚፈስበትን ነው መጽሐፍ ቅዱሱ የሚከተል። የሚገርማችሁ የኦሪት ዘፍጥረትን ምዕራፍ 9ን ስትመለከቱ የኖህን ልጆች ነሴምን፣ ነካምን፣ ነያፌትን እነዚህን ከተናገረ በኋላና ትውልዳቸውን ከዘረዘረ በኋላ ምዕራፍ 11 ላይ በባቢሎን በሚሰራው ግንብ አማካኝነት ቋንቋቸው እንዲለዋወጥ ይደረጋል። ቋንቋቸው ከተደበላለቀ ከተለያየ በኋላ እግዚአብሔር የሚከተለው የአብርሃምን ዘር ይሆናል። የማንን ዘር? የአብርሃምን ዘር፣ የሴምን ዘር ማለት ነው። አሁን መጽሐፍ ቅዱሱን በደንብ ማወቅ ከፈለጋችሁ ከዚህ ትጀምራላችሁ። በሚገርም ሁኔታ
ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ስትመለከቱ እግዚአብሔር አብርሃምን እንዲህ ይለዋል፣ ውጣ ይለዋል። ከዘመዶች ተለይተህ ውጣ፣ ከአባትህ ወገን ከአባትህ ቤት ተለይተህ ውጣ፣ ከተወለድክበት ሀገር ርስትህ ከተቀበረበት ሀገር ውጣ ብሎ እግዚአብሔር አብርሃምን ይጠራው። ለምንድን ነው አብርሃም በምን ዕዳው ነው አብርሃም ተለይቶ የሚወጣው? ለምንድን ነው እግዚአብሔር አብርሃምን ተለይተህ ውጣ ብሎ አብርሃምን ለብቻው የሚፈልግበት ምክንያት ምንድን ነው? የአብርሃም መውጣት የአብርሃም መለየት ጥቅሙ ምንድን ነው? በድንኳን መኖሩ፣ ብቻውን መኖሩ፣ እግዚአብሔርን እያመለከ መኖሩ፣ መስዋዕት እያቀረበ መኖሩ ጥቅሙ ምንድን ነው? አብርሃምስ የተለየ ሰው ስለሆነ ነውን? እግዚአብሔር አብርሃምን ተለይተህ ውጣ የሚለው ለምንድን ነው የሚለውን ጥያቄ መጠየቅ ስትጀምሩ የነገረ ማርያምን ትምህርት ማወቅና መረዳት ትችላላችሁ። እና እግዚአብሔር አብርሃም ወገብ ውስጥ የሚያየው ዘር አለ። የሚያየው ምን አለ? አብርሃም ወገብ ውስጥ የሚመለከተው ዘር አለ። ይሄ ዘር ክርስቶስ የሚገኝባት እመቤታችን ቅድስት ድንግል ማርያም የምትገኝበት ዘር ነው። ቅዱስ ያሬድ ይናገራል። ማርያምስ ተሐቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ። ማርያምስ አስቀድሞ በአዳም ሆድ ውስጥ፣ በአዳም ልብ ውስጥ፣ በአዳም ነፍስ ውስጥ፣ በአዳም ሰውነት ውስጥ፣ በአዳም አካል ውስጥ እንደ ባህሪ ዕንቁ ወይም እንደ ነጭ ዕንቁ ታበራ ነበር ይላል። ምን ትል ነበር? ታበራ ነበር። ይህንን ዕንቁ እግዚአብሔር ይከተላል። ይኸውላችሁ ሊቃውንቱ እንዲህ ይገልጡታል። አዳም በበደለ ጊዜ፣ እስኪ ሁላችሁም በሉ፣ አዳም በበደለ ጊዜ በሉ፣ መርገም ያላረፈባት ንጽሕት ዘር ነበረች። ይሄ አረፍተ ነገር ቀላል እንዳይመስላችሁ ያዙት። አዳም በበደለ ጊዜ መርገም ያላረፈባት ንጽሕት ዘር ነበረች ማለት ጂን ማለት ነው። የዘር ቅንጣት ማለት ነው። እግዚአብሔር አቅልሞ ያስቀመጣት ዘር ማለት ነው። ለዓለም የጠበቃት ዘር ማለት ነው። መስቀል ላይ ለሚቃጠለው መስዋዕት፣ መስቀል ላይ ለሚሰዋው ስጋ፣ መስቀል ላይ ለሚታረደው በግ ዘር አድርጎ በአዳም አብራክ፣ በአዳም ወገን፣ በአዳም አካል፣ በአዳም ነፍስ ውስጥ ያስቀመጠው ዘር አለ። መርገም ያላረፈባት። ምን ያላረፈባት? መርገሜ ያልተረገመች ማለት አባቶቻችን እንደሚናገሩት ከንፍሮ ጥሬ ያወጣን ብለው እንደሚናገሩት ልክ እንደዛው መርገም እንዳያርፍባት አድርጎ የጠበቃት ዘር አለች። ይህንን ዘር መጽሐፍ ቅዱስ ይከተላል። ሊቃውንቱ እንዲህ ብለው ተናግረው አቀባ ጰራቅሊጦስም ከርሰማ እመቤታችን መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠበቃት ብለው ይገልጣሉ። ወኢረኩሰት በምንትኒ እምዘፈጠራ ይላሉ። ከእናቷ ማኅፀን ብቻ አይደለም ከፈጠራት ጀምሮ በምን አልረከሰችም። በደል አላረፈባትም፣ ኃጢአት አላረፈባትም፣ ርግማን አላረፈባትም። ክፉ የሚባል እንከን የሚባል መጥፎ የሚባል ነገር በሙሉ አልነካትም። ይህንን ደግሞ የበለጠ ሲያብራራ እምጽውር ጽሩየ የገብራ ይላታል። ከጭቃ ንጹሕ አደረጋት ማለት ነው። ቀጥታ ሲፈጠር ከአፈር ማለት ነው። ይሄ የሚያሳየው አዳም ሲፈጠር መጀመሪያ ንጹሕ ሆኖ ኃጢአት የሌለበት፣ በደል የሌለበት፣ ርግማን የሌለበት ንጹሕና ቅዱስ ሆኖ ልዩ ሆኖ ብቻ አይደለም ተባርኮ ብዙ ተባዙ ምድርንም ሙሏት፣ ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ፣ ግዛ፣ ንዳ፣ የፍጥረቱን ንጉሥ ሁን ብሎ እግዚአብሔር ገነት 7 ዓመት ከቆየ በኋላ ዕፀ በለሱን ከበላ በኋላ ግን ተረገመ። የተረገመው በስጋም ነው፣ የተረገመው በነፍስም ነው፣ የተረገመው በመንፈስም ነው። ባህሪው ጎስቁሏል። ኃጢአት የሚስማማው ሞት የሚስማማው ሆኖ ነገር ግን ሲረግመው ያረገመው ጂን የዘር ቅንጣት አስቀምጧል። ነቢዩ ኢሳይያስ ደግሞ ይህንን እንዲገልጦታል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ሶበሰኬ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ ይላል። ምንን ባያስቀርልን ኖሮ? ዘርን ባያስቀርልን ኖሮ ይልና ከመሰዶም እንኮነ ወከመ ገሞራ መሰለ ይላል። እንደ ሰዶምና እንደ ገሞራ በሆንን ነበር ብሎ ያስቀምጣል። ይህንን ደግሞ ሊቃውንቱ ይተረጉሙታል። ምን ማለት ነው? እንደ ሰዶም መሆን ምን ማለት ነው? እንደ ገሞራ በመሰልን ነበር ማለት ምን ማለት ነው? እነዚህ ሰዶምና ገሞራ የሚባሉት ሰዎች የሰዶምና የገሞራ ሕዝብ አማላጅ አጥቶ የጠፋ ሕዝብ ነው። ምን አጥቶ? አማላጅ አጥቶ የጠፋ ሕዝብ ነው። እግዚአብሔር አብርሃምን ጠይቆታል። አብርሃምም እግዚአብሔርን ጠይቆታል። 50 ጻድቃን ቢገኙ 45
40 30 20 እያለ እስከ 10 ድረስ አማላጆች ቢገኙ ሀገሪቱን አትምራትም ወይ ብሎ ጠይቆታል። አብርሃም እግዚአብሔር የለም አልተገኘም። አማላጅ ስላልተገኘ ህዝቡ ጠፋ። ምድሪቱ በእሳት ነደደች። ዘር አልነበረው። የሚያማልድ ዘር፣ የሚያስታርቅ ዘር፣ የሚጸልይ ዘር፣ ወደ እግዚአብሔር የሚያገናኝ ዘር አልነበራቸው። በዚህ ምክንያት አለቁ። እግዚአብሔር የሚፈልጋቸውን ሰዎች ሎጥንና ቤተሰቡን ብቻ እንዲወጡ አድርጎ ምድሪቱን አቃጠላት፣ አቀለጣት። እንዲህ ነው የሚሉት ሊቃውንቱ። እኛም እመቤታችን ባትኖር ኖሮ እንደ ሰዶምና እንደ ገሞራ በጠፋን ነበር ይላሉ። ከመጥፋት እግዚአብሔር ይጠብቀን። አማላጅነቷ ከሀገራችን ከሁላችን ጋር ይሁን። ዘር አድርጎ አስቀረ። ለዓለም የምታማልድ ብቻ አይደለም፣ ክርስቶስ የሚገኝባት፣ ሕይወት የሚገኝባት፣ ትንሣኤ የሚገኝባት፣ ብርሃን የሚገኝባት፣ መዳን የሚገኝባት፣ ቤዛ የሚገኝባት እመቤታችን ቅድስት ድንግል ማርያም ይህንን ዘር ነው እግዚአብሔር ሲከተል የነበሩ። እኔ ይገርመኛል። እግዚአብሔር አብርሃምን በድንኳን ውስጥ እያደረ ከአብርሃም ጋር የሆነበት ምክንያት ምንድን ነው? እግዚአብሔር ከአብርሃም በኋላ ከይስሐቅ ጋር የሆነበት ምክንያት ምንድን ነው? እግዚአብሔር ከይስሐቅ በኋላ ከያዕቆብ ጋር ትግል ሲገጥም ትዝ አይላችሁ? ምክንያቱ ምንድን ነው? እስኪ ልብ ብላችሁ አስቡ። ለምንድን ነው እግዚአብሔር ከይስሐቅ ጋር ትግል የገጠመው? እኔ ደግሞ በጣም የሚገርመኝ ትግል መቅጠሙ አይደለም። ያዕቆብ እግዚአብሔርን ታግሎ አሸነፈው ይላል። ማንን አሸነፈው? ያዕቆብ ማንን በትግል ምን አደረገው? አሸነፈው። እግዚአብሔር የሚሸነፍ የሚጣል አምላክ ሆኖ አይደለም፣ ይታወቃል። የሰው አቅም የእግዚአብሔር አቅም ይታወቃል። ነገር ግን እግዚአብሔር በፍቅራችን ወድቋል፣ ጥለነዋል። መስቀል ተሸክሞ ድፍት ብሏል። ስለ ፍቅራችን ራሱን ዝቅ አድርጓል። ስለ ፍቅራችን ተራቁቷል። ስለ ፍቅራችን ተገርፏል። ስለ ፍቅራችን መከራ ተቀብሏል። የባሪያ መልክ ይዘው ተገልጧል። ይህንን የሚያሳይን አሸንፎታል። ፍቅራችን እኛን መውደዱ አስርቦታል። እኛን መውደዱ እንዲጠማ አድርጎታል። እኛን መውደዱ መዘባበቻ አድርጎታል። እኛን መውደዱ ስቃይን እንዲቀበል አድርጎታል። ይሄን የሚያሳይ ይሄ ብቻ ነው። ለያዕቆብ ምልክት ይሰጠዋል። ወገቡን በእርግጫ ይመታዋል። ምልክት እየሰጠው ከአንተ ወገን ነው የምወለደው፣ ዘር ከአንተ ይወጣል፣ በኋላ ዘመን መጥቻ አድንሃለሁ ሲለው የያዕቆብን ወገቡን በእግሩ ይመታውና ከዛ በኋላ ከያዕቆብና ከዘሮቹ ጋር ይሆናል። መጽሐፍ ቅዱስ ይህንን ታሪክ ይከተላል። የ12ቱን ነገድ እስራኤል ታሪክ ደግሞ ትመለከታላችሁ። እግዚአብሔር ወርዶ ከ12ቱ ነገድ ጋር በግብፅ አብሮ ጭቃ ሲያቦካ ታገኙታላችሁ። እግዚአብሔር ባሪያ ከሆነው ሕዝብ ጋር፣ ፈርዖን ከሚረግጠው ሕዝብ ጋር፣ ፈርዖን ከሚረግጠው ከሚገዛው ሕዝብ ጋር፣ ጭቃ ከሚያቦካ ጡብ ከሚሰራ ብሎኬት ከሚሸከም ሕዝብ ጋር እግዚአብሔር አብሮ ሆኖ ታገኙታላችሁ። ለዚህ ሕዝብ ባሕር ይከፍላል እግዚአብሔር። ለምንድን ነው ብላችሁ ጠይቁ። ባሕር የሚከፍለው እኮ እስራኤል እኮ የተለየ ሕዝብ ስለሆነ አይደለም። ጠማማ ነው ሕዝቡ፣ አጉረምራሚ ነው ሕዝቡ፣ ክፉ ነው ሕዝቡ። መና እየወረደለት፣ ውሃ ከጭንጫ እየፈለቀለት፣ ጠላት እየጠፋለት፣ ባሕር እየተከፈለለት ዱባ የሚናፍቅ ሕዝብ ነው። ግን እግዚአብሔር ይሄ ሕዝብ ክፉ ሆኖ ሳለ ለምንድን ነው የሚከተለው ቢባል ዘር ይዟል። ዓለምን የሚያድንበትን ዘር ይዟል ይሄ ሕዝብ። ስለዚህ እግዚአብሔር የሚከተለው የእስራኤልን ሕዝብ ነው ሲባል ሰዎቹን ማለት ብቻ አይደለም፣ ሰዎች ውስጥ ያለውን ዘር። መና ለምን አወረደለት? ውሃ ከጭንጫ ለምን አፈለቀለት? እርሱ ራሱ እግዚአብሔር ወርዶ በጌትነት በሲና ተራራ ላይ ሆኖ ተራራውን እያቀለጠ፣ ተራራውን እያነደደ እያጨሰ፣ በመብረቅና በነጎድጓድ ይህን ድምፅ እያሰማ ዙፋኑን ተክለው ራሱ እግዚአብሔር በጣቱ ፈርሞ ጽላት ኪዳን ሰነድ ሰጥቶ ከዚህ ሕዝብ ጋር ውል ያደረገበት ምክንያት ምንድን ነው ካላችሁኝ፣ ምክንያቷ እመቤታችን ናት። ምክንያቷ ማናት? ዘር አለ በዚህ ሕዝብ ውስጥ። ይሄ ሕዝብ ተሸክሞታል። በለዓም እንዲህ ይላል፣ ሊራገም ይመጣና ሕዝቡን ያየዋል። ሚሴኒ ተአይኒ ከእስራኤል፣ እኔ እንዴት አድርጌ ይህንን ሕዝብ እራገማለሁ? ይታየኛል። ኮከብ ከዚህ ሕዝብ ይወጣል፣ ዘር ከዚህ ሕዝብ ይወጣል፣ መድኃኒት ከዚህ ሕዝብ ይወጣል፣ መነሳት ከዚህ ሕዝብ ይሆናል፣ ቤዛነት ማዳን ከዚህ ሕዝብ ይገኛል። እስራኤል ሆይ ከተማህ እንዴት ያምራል! ወእፎ አብያቲከ ይሁዳ፣ ይሁዳ ሆይ ድንኳኖች እንዴት ያምራሉ! እንዴት ያለ ንጽሕና፣ እንዴት ያለ ቅድስና ያላት ሴት ካንተ ትገኛለች እያለ በለዓም መራገሙን ትቶ ሕዝቡን ይመርቃል። ለምን? እግዚአብሔር የሚከተለው ዘር እዚህ ሕዝብ ውስጥ ካህን ይሰጣቸዋል። ለሕዝቡ ነቢያትን ያስነሳል፣
መምህራን ይሰጣል፣ ሕግን ይሰጣል፣ ሥርዓተ መሥዋዕትን ይሰጣል፣ መቅደስን የሚሰሩበትን ሕግ ይሰጣል፣ የሚያገለግሉበትን አገልግሎት ሥርዓታቸውን ይወስንላቸዋል። ንጉሥ ይሰጣል፣ መስፍን ያስነሳ፣ በተለያየ ጊዜ የሚገስጿቸውን ገሳጾቻቸውን ታላላቆቻቸውን ያስነሳላቸዋል። ለምን? ይሄ ሕዝብ መጠበቅ አለበት። ምክንያቱም እዚህ ሕዝብ ውስጥ ዘር አለ። እግዚአብሔር የተከተለው ይህንን ዘር ነው። ይህንን ደግሞ አባቶቻችን በትርጓሜ ሲያስቀምጡ እንዲህ ይላሉ። ያ ዘር ቅድም የነገርኳችሁ በአዳም አብራክ መርገም ያላረፈባት ንጽሕት የሆነችው ዘር እንዴት እንደመጣች ሲናገሩ ቀጥታ ትርጓሜው ልንገራችሁ። አዳም በበደለ ጊዜ መርገም ያላረፈባት ንጽሕት ዘር ነበረች። ያቺ ዘር ከአዳም ባህሪ በሴት ባህሪ ተቀዳች። ከሴት ሲወርድ ሲዋረድ በኖህ፣ ከኖህ ሲወርድ ሲዋረድ በእሴይ፣ ከእሴይ በዳዊት፣ ከዳዊት በሰሎሞን፣ ከሰሎሞን በሮብዓም እያለ ይቀጥላል። ጌታ ከነዚህ ወገን ተወለደ። እኔ በጣም ይገርመኝ መጽሐፍ ቅዱሱ የ12ቱን ነገድ እስራኤል እየተረከ ይመጣና ልክ የሮብዓም ዘመን ላይ ሲመጣ መንግስት ለሁለት ይከፈላል እና መንግስት ለሁለት ሲከፈል በብዛት መጽሐፍ ቅዱሱ የይሁዳንና የብንያምን ነገድ ተከትሎ ይጽፋል። በተለይ የይሁዳን ነገድ ለምን? የእመቤታችን የቅድስት ድንግል ማርያም የሚበዛው ዘር ወይም በአባቷ በኩል ሲቆጠር የምትመጣው ከነገደ ይሁዳ ስለሆነ ያ ዘር ማለት ነው። ከአዳም ባህሪ በሴት ባህሪ ተቀዳ፣ ከሴት ባህሪ በኖህ ባህሪ ተቀዳ ማለት ነው ቢባል ይሄ ጅኑ መርገም ያላረፈባት ንጽሕት የሆነችዋ ዘር እንዴት እንደመጣች መስመሩን የሚያሳይ ይሄ የድህነት ፓዝ ወይም የድህነት መንገድ ወይም የድህነት ሰንሰለት ተብሎ ይጠራል። እግዚአብሔር በዚህ በኩል ነው መንገዱን የጠረቀው። ልክ ወጣቶቹ ባዮሎጂ ስትማሩ ኤክስ እና ዋይ የሚባል ክሮሞዞም አለ አይደል? ሴቶቹ ኤክስ ክሮሞዞም ተብሎ ይገለጣሉ። ወንድ ደግሞ ኤክስ እና ዋይ ክሮሞዞም ተደርጎ ሲምቦላይዝ ይደረጋል። እነዚህ ኤክስ እና ዋይ ከወንድ ይገኛል፣ ኤክስ ከሴት ትገኛለች። ስለዚህ ወንድ ኤክስ እና ዋይ ክሮሞዞም ተብሎ ይገለጣል። ሴት ደግሞ ስትሆን ከወንድ አንድ ክሮሞዞም ከሴቷ አንድ ኤክስ ክሮሞዞም ይመጣል። ስለዚህ ሁለት ኤክስ ሴት ተብላ በዚህ ትገለጣለች። ባዮሎጂካል እመቤታችን ሴት ናት። ኤክስ ክሮሞዞም ነው የሚኖራት። የአባትና የእናት የባልና የሚስት የወንድና የሴት ዘር ክሮስ እያደረገ ሲመጣ እመቤታችን ጋር ሲደርስ 100% ንጹህ ይሆናል። መርገም ያላረፈበት ምን ነው እሱ? ይህንን ነው ከእናቷ ማኅፀን ጠበቃት የሚለው ይህንን ነው። መርገም እንዳያልፍባት ይሄ ይወረስ የነበረው በደል ኃጢአቱን አይደለም ብላችሁ እሱ ሌላ ሐሳብ ስላለ ይወረስ የነበረው መርገም እርሱ በእመቤታችን በቅድስት ድንግል ማርያም ሳያልፍባት እመቤታችን ተወለደች። ክብርና ምስጋና ለአምላካችን ይሁን። በጣም ደግሞ የሚገርም ነገር አለ። ይሄ ብቻ አይደለም። የእመቤታችን የቅድስት ድንግል ማርያምን ታሪኳን ስትመለከቱ ከሐናና ከጴጥሪቃና ከቴክታ ጀምሮ እስከ ሐና ድረስ ያለው ሴቶች ናቸው የሚወለዱት። ምኖች ናቸው? እሱን መስመር ነው የሚናገረው ታሪክ። ቴክታና ጴጥሪቃ ሄሜን የምትባል ሴት ልጅ ይወልዳሉ። ሄሜን ዴርዴንን ሴት ናት እሷም። ዴርዴን ቶናህን ሴት ናት እሷም። ቶናህ ሲካርን ሴት ናት እሷም። ሲካር ሄርሜላን ሴት ናት እሷም። ሄርሜላ ሐና እመቤታችንን ትወልዳለች። የእነዚህን ሴቶች አመጣጡን ተመልከቱት። ኤክስ ክሮሞዞም ካልኳችሁ ንጹህ እኮ ነው። መርገም ሳያርፍበት በደል ሳያርፍበት የአዳም እርግማን፣ የሔዋን እርግማን፣ የሌሎችም እርግማን ከእመቤታችን በስተቀር ሌላው በሙሉ ተሸክሞታል። አብርሃምም ቢሆን ምንም እንኳን ጻድቅ ቢሆን ምንም እንኳን በእምነቱ እንደጸደቀ መጽሐፍ ቅዱስ ቢናገርለትም ጥንተ አብሶ ግን አለበት። የሥጋ መርገም፣ የነፍስ መርገም በመልከ ጼዴቅም ላይ፣ በአብርሃም ላይ፣ በሙሴ ላይ፣ በአሮን ላይ፣ በአዳም በሔዋን በማንም ላይ ነበር ከእመቤታችንና ከጌታ በስተቀር። ስለዚህ ይህንን ዘር እግዚአብሔር እንዴት እንደጠበቀው ተመልከቱ። ሸፍኖት ነበር። ይሄ ግንቦታን እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን የመጨረሻውን የመዳናችንን ጊዜ ማሳየት የሚችል ነው። ይህንን ቅዱስ ያሬድ ተርጉሞታል። በጽሐ ሰናይ ይላል፣ በጎ ደረሰ ይላል። ምን ደረሰ? በጎ ደረሰ ይልና ወአልጸቀ ዘመን፣ ዘመኑም ተቃርቧል ይላል። ለምን? መርገም የሌለባት
ነውር የሌለባት እንከን የሌለባት ንጽሕት ዘር ተገኝታለች። ክርስቶስ የሚወለድባት ማለት ነው። ይህንን የሚገልጽ ነው ነቢዩ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የነገረን ይህንን ነው። ያስቀረልን ዘር ለሁላችን የተሰጠች የኪዳን ዘር መጽሐፍ ቅዱሱ የተከተላት ዘር የእመቤታችን የቅድስት ድንግል ማርያም ማንነት ይሄ ነው። በጣም በሚደንቅ ሁኔታ መጽሐፍ ቅዱሱ የማቴዎስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ ስትመለከቱ ይሄ ዘሩን እየጠቀሰ ይመጣል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የአብርሃምን የይስሐቅን የያዕቆብን ልደት የእነዚህን እየተናገረ ከመጣ በኋላ ጌታችን ጋር ሲደርስ እመቤታችን ቅድስት ድንግል ማርያምን በዮሴፍ በኩል ይቆጥራታል። በማን በኩል? ይሄ በሴት በኩል የዘር ሐረግን መጥቀስ በእስራኤል ልማድ ስላልሆነ ወንጌላዊ ቅዱስ ማቴዎስ ወንጌሉን የጻፈው ለዕብራውያን ስለሆነ ልማዳቸው ላለመተላለፍ በወንድ በኩል ቆጥሮ እስከ ዮሴፍ ድረስ ይመጣና በዮሴፍ በኩል እመቤታችን ጋር ይደርሳል። ለመጀመሪያ ጊዜ እመቤታችን ቅድስት ድንግል ማርያም ስሟ በዘር ሐረግ እንዲሰፍር ወንጌላዊ ቅዱስ ማቴዎስ ይጽፋል። እዚህ ላይ ነው ልዩ የሚያደርገው። ዘሩ ያ ንጹሕ ዘር ኃጢአት የሌለበት ያልነው፣ ነውር የሌለበት ያልነው፣ በደል ያላረፈበት ያልነው የነቢያት ትኩረት የሆነ ቅዱስ ጴጥሮስ እንደጻፈው ይእቲኬ መድኃኒት እንተ ሐሰስዋ ወድዋ ነቢያት የፈለጓት የተንከራተቱላት በተለያየ ምሳሌ የገለጧት በሕልምና በራእይ ያዩት በብዙ መጽሐፍ ያስቀመጧት በብዙ ኅብረ ትንቢት የተነገረላት ዘር እመቤታችን ቅድስት ድንግል ማርያም ስትመጣ ይህንን ቅዱስ ጴጥሮስ ተርጉሞታል። አሁን አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ የተወለድንበትን ዘር ይናገራል። ወናሁ ተወለድክሙ ይላል እምዘር ዘኢይጠፍ ይላል። ከማይጠፋ ዘር ተወለዳችሁ ይላል። ከማይጠፋ ምን ዘር ተወለዳችሁ ይላል። አሁንም ልብ አድርጉ። የመጽሐፍ ቅዱሱ ዋና ጽንሰ ሐሳብ፣ ማዕከላዊ ሐሳብ፣ መሰረታዊ ሐሳብ ይህንን ዘር ተከትላችሁ መጽሐፍ ቅዱሱን ስታነቡ መረዳት ትችላላችሁ። እንዴት ነው እመቤታችን የመጣችው? መጽሐፍ ቅዱስ እመቤታችን እንዴት ነው የገለጣት የሚለውን ሐሳብ እንድታገኙ እኔ ብዙ ጊዜ ስናገር ጥቅስ መሸምደድ ብቻ አይደለም። ልክ ፎርሙላ የሚሸመድድ ተማሪ ይወድቃል። ፎርሙላውን ብቻ ከሆነ የሚይዘው ፎርሙላውን ብቻ ከሆነ የሚሸመድደው ይወድቃል። ፎርሙላ እንዴት ድራይቭ እንደሚደረግ ካወቀ ግን ጎበዝ ነው። ኮንሰፕቹዋል ከሆነ የጽንሰ ሐሳብ ተማሪ ከሆነ ፎርሙላ መያዝ ብቻ ሳይሆን የፎርሙላውን ሐሳብ መያዝ የሚችል ተማሪ ከሆነ ማለፍ ይችላል። መሸምደድ ብቻውን አያሳልፍም። 30 ጥቅስ መጥቀስ 100 ጥቅስ መጥቀስ ብቻውን አያሳልፍም። ምንድን ነው ሐሳብ? እግዚአብሔር አብርሃምን የምድር አሕዛብ ሁሉ ይለዋል። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ ይላል። እስኪ የምድር አሕዛብ ሁሉ በሉ በዘርህ ይባረካሉ። በምን ይባረካሉ? ዘር የሚለውን ተመልከቱ። ይህን ዘር መጽሐፍ ቅዱስ እንዴት እንደሚገልጠው ይሄን ነው ቅዱስ ጳውሎስ የተረጎመው። እኔ በጣም ይገርመኛል። ይሄ ብቻ አይደለም። ልደተ ይስሐቅን ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ሦስቱ አካላት በአብርሃም ቤት ተገኝተው የይስሐቅ ልደት ተናግረዋል። የይስሐቅ ልደት አብ ወልድ መንፈስ ቅዱስ መናገራቸው ዋናው ዓላማው የይስሐቅ ልደት ብቻ መናገር አይደለም። የምንድንበት ዘር ከይስሐቅ ዘር ስለሚመጣ እመቤታችን የምትገኘው ከዚህ ዘር ስለሆነ እኔ ደግሞ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ከዚህ በላይ ደግሞ ይስሐቅ የተወለደው መካም ሆነው ኑረው ሳራ አርጅታ ይሄ ወርሃዊ ልማድ የሚባለው ሙቀት ልምላሜ የሚባለው ተለይቷል። ሰውነቷ እንደ በድን እንዲህ ነው የሚገልጸው ቅዱስ ጳውሎስ ሮሜ ምዕራፍ 4 ላይ ሰውነቷ እንደ በድን ሆኖ በነበረበት ጊዜ ነው ይስሐቅ የተወለደው። ምንድን ነው ትርጉሙ? እንዳውም ቅዱስ ጳውሎስ ይህንን የትንሣኤ ምሳሌ አድርጎ ጠቅሶታል። ትንሣኤ ማለት የሳራ ማህፀን፣ የሳራ ሰውነት፣ የሳራ አካል ልማድ ተቋርጦበት ሰው የሚሆነው ደም፣ ሰው የሚሆነው የሚዘጋጀው እንቁላል እሱ መዘጋጀት ቀርቶ ደሟ ደርቆ ሰውነቷ እንደ በድን ሆኖ በነበረበት ጊዜ ይስሐቅን ማስገኘቷ ሰው ከሞተ በኋላ እንደሚነሳ ያሳያል። ሰው ምን ካለ በኋላ ከሞተ በኋላ እንደሚነሳ ያሳያል። በጣም መግለጥ የፈለገው ቅዱስ ጳውሎስ ትንሣኤን ብቻ አይደለም፣ ሳራ ምን ደረጃ ላይ እንደደረሰችና በዛ ደረጃ የይስሐቅ መወለድ እንዴት እንደሚያስገርም ቅዱስ ጳውሎስ እየተናገረ ነው። ለምንድን ነው? ይሄ ብቻ አይደለም። እመቤታችን ቅድስት ድንግል ማርያም ሐናና ኢያቄም ዘመናቸው ገዝቶ
መሃን ሆነው ኖረው በጣም ብዙ ሰዎች ተሳልቀውባቸው ብዙ አሽሙር ሰምተው ብዙ ስላቅ ሰምተው ብዙ ክፉ ነገር ሰምተው ተማረው አልቅሰው ምድር ብለው እግዚአብሔርን ለምነው እመቤታችን የተገኘችው ለምንድን ነው? ይሄ ብቻ አይደለም። በነገራችን በገድለ ቅዱሳን በብዙዎቹ የቅዱሳን ገድል ስትመለከቱ በእነ አቡነ ተክለ ሃይማኖት ገድል ስትመለከቱ መጀመሪያ ላይ የገድሉ መጀመሪያ ላይ የምታገኙ እናት አባቶቻቸው መሃን እንደነበሩና ልጅም እንዳልነበራቸው ገልጦ ነው የሚጀምረው። ለምንድን ነው እግዚአብሔር ይሄን ጊዜ የሚፈልገው? ለምንድን ነው? የሚመቸው ጊዜ አለ። እግዚአብሔር ከትዳር ውስጥ የሚመቸው የትዳር ዘመን አለ። ይሄ አዲስ የሆናችሁበት መሀል ላይ የምትሆኑበት ወደ መጨረሻ አካባቢ የምትሆኑበት ይሄ መቀናናት የሌለበት ሌላ መታሰብ የሌለበት መነቋቆር የሌለበት መከባበር ያለበት ይሄ ጥልቅ የሆነ እውነተኛ ፍቅር ያለበት መሸዋወድ የሌለበት አንዱ አንዱን ማታለል የሌለበት ለእግዚአብሔር የሚመቸው ይሄ ለቁርባን የሚበቃበት ለስጋው ደግሞ የሚበቃበት ለንስሐ የሚበቃበት ልጆች አድገው ይሄ እነሱ እናት አባት ብቻ የሚቀሩበት እግዚአብሔርን ከዚህ በኋላ ምን ቀረኝ ልጤ ርሶ መቃብሬ ተቆፍሮ ተምሶ ብለው የሚያመሰግኑበት ዘመን ይህን ዘመን እግዚአብሔር ይወደዋል። እነ ሐና እነ ኢያቄም እነ አብርሃም እነ ሳራ እነ ሐና እነ ኤልሳቤጥ እንደዚህ ሆነው ነው ደጋግ ልጆችን ያገኙት። ለሁላችንም ደጋግ ልጆችን ያድለን። ልጅ ብቻ የሚጠይቁባትን ቅጽበት እግዚአብሔር ይፈልጋል። ዘር የትዳር ሶስት ነገርን የያዘ ነው እንደምታውቁት። የመጀመሪያው ከዝሙት ጠንቅ ለመዳን፣ ሁለተኛ ለመባዛት፣ ሶስተኛ ለመረዳዳት። እነዚህ ሶስት ዓላማዎች አሉ። ትዳር እየቆየ ሲመጣ የዝሙት የሚባለው ወይም ፍትወት እንስሳዊ የሚባለው እሱ ይጠፋና ሐሳቡ ዘር መተካት ላይ ብቻ ትኩረት ይደረጋል። ምን ላይ? ዘር መተካት ላይ። አሁን ላይ በጣም ብዙ የምንቸገረው በዚህ ነው። ብዙ ሰው የሚያገባው ዘር ለመተካት አይደለም፣ ለሌላ ነገር ነው። መጥፎ ነው። ትዳር መያዝ ያለበትን ዓላማ እነዚህ ሶስቱን ለመረዳዳት ተብሎ ነው መያዝ ያለበት። ዘር ለመተካት ለመብዛት ተብሎ ነው ትዳር መያዝ ያለበት እንጂ ከዝሙት ጠንቅ ለመዳን ብቻ አይደለም። አንዱ ዓላማ ነው፣ ግን ለዚህ ብቻ መሆን የለበትም። ሐናና ኢያቄም ዘመናቸው እየበዛ እየረዘመ ሰዎች እየተሳለቁባቸው በመጡ ቁጥር ጸሎታቸው እየጨመረ መጣ። ምናቸው እየጨመረ? እግዚአብሔርን የሚጠይቁበት ጸሎት እየጨመረ መጣ። እግዚአብሔር ሆይ ለምንድን ነው እኛን የተውከን ማለት ይጀምራል። ተመልከቱ፣ ይህች ዘር እንዴት ነው መምጣት ያለባት? ይህች እናት ዓለም መድኃኒትን የሚያገኝባትን ዘር እንዴት ነው መገኘት ያለባት? በፍትወት እንስሳዊት አይደለም መገኘት ያለባት፣ በስጋ ፈቃድ አይደለም መገኘት ያለባት። አባ ሕርያቆስ እንዲህ ብሎ እንደገለጠው ከኔ ጋር ናችሁ? ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ፣ ድንግል የተጸነስሽው በልተው ጠጥተው በሚያደርጉት በስጋ ፈቃድ አይደለም። አላ በሩካቤ ዘበሕግ ብዙሁ ወተባዝሁ ወምልዋ ለምድር፣ ብዙ ተባዙ ምድርንም ሙሏት ብለን በተናገርከው ቃል ሕግ ባለው ቃል ነው እንጂ በዚህ ቃል ነው እመቤታችን የምትጠራው። ስለዚህ እግዚአብሔር ዝም ይላቸዋል። ሐናና ኢያቄም ይጸልያሉ፣ እግዚአብሔር ዝም ይላል። መጸለይ ብቻ በቂ አይደለም፣ ስለት ያስፈልጋል። ምን ያስፈልጋል? እመቤታችን ጋር ሲመጣ የሚያስፈልግ ቃል አለ። ይህች ምልክት እንድትታይ ነቢዩ የተናገራት ምልክት፣ ኢሳይያስ የገለጣት ምልክት፣ ድንግል የሆነችው በድንግልና ጸንሳ በድንግልና ወልዳ በድንግልና ልጇን አቅፋ የምትሰደደዋ ሴት ምልክት፣ ለምድር ብርሃን ምልክት ሆና የምትሰጠዋ ሴት የምትገኘው በዚህ መንገድ። ሐናና ኢያቄም በጣም አብዝተው ማልቀስ ብቻ አይደለም፣ ቃል መስጠት አለባቸው። ጸሎታቸውን እግዚአብሔር ሰምቷቸው እመቤታችንን ቢሰጣቸው አንድ ችግር ይፈጠራል። ሐናና ኢያቄም እመቤታችንን ሀብታሞች ናቸው፣ አንቀባረው ሊያሳድጓት ይችላል። እመቤታችን ግን ማደግ ያለባት በሰፈር አይደለም፣ ማደግ ያለባት በመንደር አይደለም። መለየት አለባት፣ ሕዋሳቷ መለየት አለበት። በቤተ መቅደስ 12 ዓመት መኖር አለባት ከመላእክት ጋር እያመሰገነች፣ መላእክት እያመሰገኗት፣ መላእክት እየተላላኳት፣ መላእክት አሽከር ሆነውላት፣ መላእክት ወደው ባሪያ ሆነውላት፣ ንጽሕናዋን ቅድስናዋን እያደነቁ አገልጋዮች ሆነዋል። 12 ዓመት በቤተ መቅደስ መኖር አለባት። ቃል ሥጋ ሆነ የሚለውን ቃል ለመስማት
ይሄ ዓለም የሚያልፍበት ዓለም ሊጠፋበት የሚችልበት ኃይል ያለውን ቃል ለመስማት እመቤታችን መለየት አለባት። ጆሮዋ ይህን መስማት ያለበት ጆሮዋ፣ ጌታን ማቀፍ ያለባቸው ክንዶች፣ ጌታን ይዘው መንከራተት ያለባቸው እግሮች፣ ጌታን መሳም ያለባቸው ከንፈሮች፣ ማየት ያለባቸው አይኖች የት ነው መኖር ያለባቸው? እግዚአብሔር የሚፈልገው ቦታ የመረጠለት ቦታ የትኛው ቦታ ነው? ስለ ፋሽን እያወራች ከሴቶች ጋር ማደግ የለባትም። የጎረምሳ ድምፅ የወንድ ድምፅ እየሰማች በሰፈር ማደግ የለባትም። እንደ ሌሎቹ ሴቶች ስለ ፀጉር ስታይል እየተደነቀች ስለ አለባበስ እየተገረመች መኖር የለባትም። ጫማ አድርጋ እንደ ሌሎቹ ሴቶች ወንዶች እንዴት አይናቸውን እንደሚጥሉባት እያሰበች አይምሮዋን በዓለማዊ ነገር ቢዚ አድርጋ መኖር የለባትም። ሕይወቷ ሙሉ፣ ዘመኗ ሙሉ፣ ኑሮዋ ሙሉ ለእግዚአብሔር መቃጠል ያለበት መስዋዕት መሆን አለበት። ስለዚህ እመቤታችን መኖር ያለባት በመንደር አይደለም፣ ማደግ ያለባት በመንደር አይደለም። ስለዚህ እግዚአብሔር ቃል ይፈልጋል፣ ስለት ይፈልጋል። ስለት በሁለት የሚፈታ ነው። ስዕለት በግዕዙ ልመና ነው። በአማርኛ ስለት ብታደርጉ ሰይፍ ማለት የሚቆርጣት፣ ከእናት ከአባቷ የሚቆርጣት፣ ከሰፈሩ የሚቆርጣት፣ ከመንደሩ የሚቆርጣት፣ ከማህበረሰቡ ቆርጦ ወደ ቤተ መቅደስ የሚያመጣት፣ ሕይወቷን ቆርጦ ለእግዚአብሔር ብቻ የሚያደርግ ስለት ያስፈልጋል። እሱም የሐናና የኢያቄም ቃል፣ ይህንን ቃል ይፈልጋል። እና ሐናና ኢያቄም መጨረሻ ላይ እንዲህ ይላል፣ ወንድ ልጅ ብትሰጠን ለእኛ አርሶ ቆፍሮ እንዲያበላን አንፈልግም። ሴት ልጅ ብትሰጠን እኛን ውሃ ቀድታ እንድታገለግለን አንፈልግም። ለአንተ እንሰጥሃለን ይላሉ። ለማን እንሰጣለን? ለአንተ እንሰጣለን። ይህችን ቃል እግዚአብሔር ይፈልጋል። በጣም በሚደንቃችሁ ሁኔታ ከዛ በፊት ብዙ ጸሎት ጸልየዋል። ይህን ስለት በተናገሩ በሰባተኛው ቀን ግን እመቤታችን ተጸነሰች። ክብር ምስጋና ለአምላካችን። ይህን ቃል ይፈልገው ስለነበር ይሄ ቃል እመቤታችን ቅድስት ድንግል ማርያምን ወደ መቅደሱ የሚያመጣት ቃል ስለነበር ልክ 3 ዓመት ሲሆናት ሐናና ኢያቄም ቃላቸውን ያስባሉ። ይህች ብላቴና እኛን ሳትለምደን እኛም እሷን ሳንለምዳት ጣዕመ ዓለም ሳትቀምስ ይላሉ መተርጉማ። የዓለምን ጣዕም ሳትቀምሰው ሳታየው ትሂድ ብለው ወስደው ለሊቀ ካህናቱ ለዘካርያስ ይሰጣሉ። በቤተ መቅደስ እንድታድግ ትለያለች። መለየት ከዚህ ይጀምራል እና ምልክት ናት። ነቢዩ ኢሳይያስ እመቤታችንን ምልክት ብሎ የገለጠባቸው በጣም ብዙ ምክንያቶች አሉ። ይተረጉመዋል። እነሆ ጌታ ራሱ ምልክት ይሰጣቸዋል ካለ በኋላ ድንግል ይላል። እስኪ ሁላችሁም በሉ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የነቢዩ በረከት የእመቤታችን አማላጅነት ከሁላችን ጋር ይሁን። ተመልከቱ ምልክቱን እንዴት እንደገለጠው። እነሆ ጌታ ምልክት ይሰጣቸዋል። ማህበረሰቡ ክፉ በነበረበት ዘመን፣ አንድን ጻድቅ በማይታይበት ዘመን፣ በነገራችን ላይ እመቤታችን የተወለደችበት ዘመን ህልም የሚባል የማይታይበት፣ ራእይ የሚባል የማይታይበት በአይሁድ ዘንድ ማለት ነው። እግዚአብሔር ዝም ያለበት የዝምታ ዘመን ተብሎ ይጠራል። የምን ዘመን? የምን ዘመን? የዝምታ ዘመን የሚባል ዘመን። ጨለማ። ይሄ ጌታችን ሊመጣ አካባቢ ጨለማው ድቅድቅ የነበረበት፣ ሊነጋ ሲል ጨለማ እንደሚባለው ድቅድቅ የነበረበት፣ ከባድ የነበረበት ጨለማ የሚታይ የሚዳሰስ እስኪመስል ድረስ ከባድ መከራ የነበረበት ዘመን እና ያን ጊዜ እመቤታችን ቅድስት ድንግል ማርያም በተወለደችበት ዘመን በሮማውያን ቅኝ ግዛት የተገዙበት ዘመን ነበር። ንጉሥ አልነበራቸውም የራሳቸው እና ነቢይ አልነበራቸው። ስለዚህ እስራኤላውያን ይጨነቁ የነበረበት ዘመን ነው። የጨለማ ዘመን ነው። በዚህ ዘመን እመቤታችን ቅድስት ድንግል ማርያም ተገኘ። ንጽሕናዋ ይገርማል። ቅድስናዋ ይገርማል። መለየቷ ይገርማል። ትህትናዋ ይገርማል። እየዘመረች ነው የምትሄደው። ለሁሉም ትታዘዛለች። በመቅደስ ስትኖር አብዝታ ትጸልያለች። ስለዚህ ምልክት ናት። እንዲህ ማለት ነበረባቸው። ምን አይነት ቅድስና ነው! ምን አይነት ንጽሕና ነው! ምን አይነት ትህትና ነው! ምን አይነት መረዳት ነው ማለት ነበረባቸው። በነገራችን ላይ እመቤታችንን ከቤተ መቅደስ ሲያባረሯት መላእክት እመቤታችንን ተከትለው ወደ ናዝሬት ይለዋል። ማንን ተከትለው? ማንን ተከትለው? እነማን? መላእክት እመቤታችንን ተከትለው ወደ ናዝሬት መቅደሱን ለቃ ትውጣልን፣ ለቤተ መቅደሱ አትገባ፣ ቤተ መቅደሱን የወንድ ድምፅ አሰማችበት ብለው የመላእክትን ምስጋና ሰጥተው እመቤታችን ቅድስት ድንግል ማርያምን ሲከሱና እመቤታችን ከመቅደሱ እንድትወጣ ሲያደርጉ
እመቤታችን ውሃ ስትቀዳ መልአኩ ቅዱስ ገብርኤል ይከተላት ነበር። አካሄዷን ይመለከታል፣ አረማመዷን ይመለከታል። ትዘምራለች፣ ወደ ቀኝ አታይም፣ ወደ ግራ አታይም፣ መንገዷን ብቻ ትመለከታለች። ስራዋን ትሰራለች። እርጋታዋ ልዩ ነው። መልአኩ ተመለከታት። ይህቺ እውነትን የጌታዬ እናት መሆን ትችላለች ብሎ መልአኩ ይመለከታታል። በጣም በሚደንቅ ሁኔታ ይሄ ምሳሌ በብሉይ ኪዳን ተቀምጧል። ኦሪት ዘፍጥረት ምዕራፍ 24 ከቁጥር 1 ጀምሮ ብትመለከቱ ይህንን ታሪክ ታገኙታላችሁ። ርብቃን አብርሃም የላከው ሎሌ ኢያምር ተብሎ የሚጠራው እንዴት ያያት እንደነበር፣ እባክሽ ውሃ ስጪኝ ብሎ እንዴት እንደጠየቃት፣ ውሃ እንዴት እንደሰጠችው፣ ግመሎቹን እንዴት እንዳጠጣችለት ያ ታሪክ የእመቤታችን የቅድስት ድንግል ማርያምን ትሕትና የሚያሳይ ምሳሌ ሆኖ የተጠቀሰ የመጽሐፍ ቅዱስ ታሪክ ነው እና ዝም ብሎ ይመለከታታል። መልአኩ ምልክት ነበረች። በክፉዎች መካከል፣ በጨካኞች መካከል፣ በተሳዳቢዎች መካከል የተገኘች እንደ ጨረቃ የምታበራ እኔ ራእዩ ራሱ ይገርመኛል። ቴክታ ያየችው ራእይ ከበረታቸው ነጭ እምቦሳ ስትወጣ ታያለች። ምን ስትወጣ ታያለች? ነጭ እምቦሳ ስትወጣ ታያለች። እምቦሳይቱን እየወለደች እስከ 6 ድረስ ይቀጥላል ራእዩ። ከዛ 6ኛይቱ ጨረቃን ትወልዳለች። ምን ትወልዳለች? 6ኛይቱ ምን? ጨረቃን ትወልዳለች። ከዛ ጨረቃይቱ ደግሞ ፀሐይን ትወልዳለች። ምን ትወልዳለች? አሁን ልብ በሉ። በአንድ ጊዜ ከበረት ወደ ሰማይ ራእዩን ይወስዳል። እምቦሳ እንዴት ጨረቃ ትወልዳለች? ላም ጨረቃ እንዴት ትወልዳለች? እንዴት ሆኖ ይሄ ባህሪያዊ አይደለም። በአንድ ጊዜ ከበረት ወደ ሰማይ፣ ከመሬት ወደ ሰማይ፣ በአንድ ጊዜ ከላም ወደ ጨረቃ ወደ ፀሐይ ራእዩ እንዴት እንደሄደ ምልክት ናት እመቤታችን። ይሄ በክፉ ማህበረሰብ ጨለማ አስተሳሰብ ባለበት ማህበረሰብ መካከል ብርሃን ሆና ትገለጣለች እመቤታችን። ቅዱስ ያሬድ ዮም ተወልደት እመብርሃን ብሎ ይገልጣል። የብርሃን እናቱ ዛሬ ተወለደች ብሎ ይገልጣል። ለዚህ ነው የብርሃን እናት ተብላ የምትገለጠው። ብርሃንን ማየት የቻልነው በእርሷ ስለሆነ፣ ስለዚህ ምልክት ናት። ነቢዩ የተናገረ ጌታ ጠይቀውታል ፈሪሳውያን። የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ ምልክት ልናይ እንወዳለን ብለው ጠይቀውታል። ምን ልናይ እንወዳለን? ምልክት ልናይ እንወዳለን። አሳየን፣ ምልክት አሳየን። እንደነ ኤልያስ፣ እንደነ ሙሴ፣ እንደነ ኢያሱ ሰማይ ለጉም አሳየን። ፀሐይ ባለችበት አዘግይተህ ኢያሱ እንዳደረገው፣ ሙሴ ባህር እንደከፈለው ባህር ከፍለ፣ ሙሴ መና እንዳወረደው ከሰማይ አንተ መና ውርደ፣ ሙሴ ውሃ ከጭንጫ እንዳፈለቀው አንተ ውሃ ፍልቅ አሳየን ብለው ጠይቀው፣ ጠላት አጥፍተህ አሳየን። ለኤልያስ ሰማዩን ለጉመህ ዝናብ አስቀርተህ ወይም ሰማዩን ዘግተህ ወይም ሰማዩን ከፍተህ ዝናብ አምጥተህ አውርደህ አሳየን፣ ወይም እሳት አውርደህ ጠላቶቻችንን አቃጥለህ አመድ አድርገህ አሳየን፣ ወይም እንደ ጌዴዎን ጸምር ዘርግተህ ጠል አውርደህ ምልክት አሳየን ብለው ጠይቀውታል። ጌታ እንዲህ ነው ያለው፣ ወትምህርት እሰ ኢይትወሀባ ለዛቲ ትውልድ ዘእንበለ ትምህርተ ዮናስ ነቢይ። ለዚህ ትውልድ ከዮናስ በቀር ሌላ ምልክት አይሰጠውም ብሎ ነው ጌታ የተናገረው። ዮናስ ብሎ የጠራው ራሱ ነው። እርሱ ደግሞ ከእመቤታችን ተገኝቷል። እመቤታችን ደግሞ ምልክት ሆና ትሰጣለች። ምልክታቸውን አላየም። ይሄን ምልክት ለማየት ይህችን ምልክት ለማየት 70 ሰገል የ2 ዓመት መንገድ አቋርጠው ተጉዘው ሄደዋል። እነሱ ይህን ምልክት አልተረዱትም። እኔ በጣም ይገርመኛል። በእመቤታችን በቅድስት ድንግል ማርያም የታየው ምልክት የተደረገው ነገር እስከ ዓለም ፍጻሜ ድረስ አይደረግም። ከዛ በፊት አልተደረገም። እመቤታችን ጌታን ጸንሳለች። አምላክነቱን እሳቱ ሳያቃጥላት 9 ወር ከ5 ቀን በማህፀኗ ተሸክማለች። ይሄ እጅግ በጣም ግሩም ነው። አባ ሕርያቆስ እንዲህ ብሎ ይገልጣታል። ኦ ድንግል ምልዕተ ውዳሴ በመኑ በአምሳለ መኑን አስተማስለኪ፣ ወደር የሌለሽ ምልክታችን ሆይ፣ ምስጋናን የተሞላሽ ድንግል ሆይ በማን እንመስልሻለን? በምን እንመስልሻለን? ከፍ ብለን በሰማይ በፀሐይ በጨረቃ በከዋክብት በምን እንመስልሻለን? ወይ ዝቅ ብለን በምድር በወርቅ በብር በምን ውድ በሆነው ነገር በምን እንመስልሻለን? ምናም አንቲ ዘእምኔኪ ነፍሰ አማኑኤል ልብሰተ ሥጋ ዘኢይተረጎም ብሎ ይናገራል አባ ሕርያቆስ። የማይመረመር አማኑኤል፣ የማይመረመር ተዋህዶ በአንቺ ያደረገብሽ የሸማኔ ጉድጓድ ነሽ ብሎ ይገልጣታል። የሸማኔ ጉድጓድ 3 ነገሮችን ትይዛለች። መስሪያውን፣ ሰሪውን እና የሚሰራው
እነዚህ ሶስት ነገሮች እመቤታችን ሶስት ነገሮችን ዘንድ እኛን ተሸክማለች፣ ጥበቡን ተሸክማለች፣ እርሱን ራሱን ተሸክማለች። አባ ጊዮርጊስ ዘጋስጫ ይህን ሲገልጥ በመጽሐፈ ምስጢር ጾራቶ እንዘውቱ ይጸውራ ይላል። ተሸክሟት ተሸከመችው፣ እሷም ተሸክሟታል በመሃል እጁ። ፍጥረት ፍጡር ናትና ቁጥሯ ከፍጥረት ነውና ከ22ቱ ስነ ፍጥረት አንዷ ናትና እንደኛ እንደ ማንኛውም ፍጥረት በልጇ መሃል እጅ ተቀምጣለች። ልጇ በመሃል እጁ እሷንም ሌላውንም ተሸክሞ ደግሞ በማህፀኗ እሷ እሱን ተሸክሞ ሁለት ጊዜ ታገኙታለች። በጣም ማብራራት ይከብዳል። ይሄ ቃል ያጥራል፣ ቋንቋ ይከብዳል። ይሄን መግለጥ እመቤታችንን የምንወዳት ለማጋነን ብለን አይደለም። ሃይማኖታችን ኦርቶዶክሳዊነት እንዲደነቅ ብለን አይደለም። ሌሎች እንዲከተሉት ለማድረግ ለማሳመን ለመደለም ብለንም አይደለም። ከቃል በላይ ናት። ተሸክሟታል፣ ተሸክመዋለን። በምን እንመስልሻለን? ወፋይሙኒ ዘእምጥንተ ሥጋሁ ለአዳም ወፋይሙኒ ሥጋ ዚአኪ ስፎ ገብረ ዘእምጥንተ ሥጋሁ ለአዳም ዝሃውን ጥንተ ስህተት የነበረበትን በአዳም ባህር ያለውን ሥጋ ጠብቆ መርገም እንዳያዝበት አድርጎ ሥጋውን ከአንቺ ወሰደ። ወፋይሙኒ ሥጋ ዚአኪ ማጉም ያንቺ ሥጋ ነው ብሎ ይገልጠዋል። ባህሪያ ዋናም ይሁን መንፈስ ቅዱስ ነው። ሸማኔው መንፈስ ቅዱስ ነው ይላል። ሸማኔው ማን ነው? መንፈስ ቅዱስ ነው ብሎ ይገልጠዋል። እና የእመቤታችን የቅድስት ድንግል ማርያም ክብሯ ጠቅላላ ሶስቱ አካላት ይገለጡበታል። አብን፣ ወልድን፣ መንፈስ ቅዱስ ይገለጡበታል። መልአኩ ቅዱስ ገብርኤል እንደተናገረ መንፈስ ቅዱስ ይመጽእ ኃይለኪ መንፈስ ቅዱስ ያድርብሻል። ወኃይለ ልዑል ይጼልለኪ የልዑል ኃይል ይጸልልሻል። ዘሪ ተወለድ እምኔኪ ቅዱስ ውእቱ ከአንቺ የሚወለደው ከሶስቱ አካላት አንዱ አካል የሆነው ቅዱስ ተብሎ የሚጠራው እርሱም የእግዚአብሔር ልጅ እግዚአብሔር ወልድ ነው ብሎ ይገልጠው። ሶስቱን አካላት ይጠራል። የሥላሴ ዙፋን በማኅፀነ ማርያም ተቀምጧል። የማን ዙፋን? ምን ያክላል? የሥላሴ ዙፋን ስፋቱ ምን ያክላል? ርዝመቱ ምን ያክላል? ማን ይደርስበታል? መላእክት እስካሁን አንድ ዙር አልሞሉትም። ሊቃውንቱ ይገልጣሉ። የሥላሴን ዙፋን ዓለም ከተፈጠረ ጀምሮ መላእክት ማመስገን ከጀመሩበት ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የሥላሴን ዙፋን አንድ ዙር እንኳን አይዞሩትም። እነሱ አንድ ዙር ሲሞሉ ያን ጊዜ ዓለም ታልፋለች ብለው ሊቃውንቱ ይናገራሉ። ምን ስፋት ምን ያክላል? ሰርከምፍራንሱ ምን ያህል? መጠነ ዙሪያው ምን ያህል? ወርዱስ ቁመቱስ ከምን የተሰራ ነው? አባ ሕርያቆስ ይናገር መንበር ኪሩባዊ ዘያንጸባርቅ ወዘየአጉደው ነድረ እሳት ነድረ እሳት የሚከበው ብርሃኑ አይን የሚበዘብዝ ኪሩቤል የሚሸከፉት ዝፋን አይቴኑ ተደለወ ወአይቴኑ ተተክለ በውስተ ከርስኪ በማኅፀንሽ በወዴት በኩል ተቀመጠ? በወዴት በኩል ተዘጋጀ? እንዴት ተሸከምሽው? እንዴት ቻልሽው? መላእክት በዛ ፍጥነት እየዞሩ ይሄ እኔና እናንተ ያለንበት ዩኒቨርስ አንድ ዙር ለመሙላት በብርሃን ፍጥነት 14 ቢሊዮን የብርሃን ዓመት ይፈጃል ይባላል። ይህችኛ ያለንባት ጋላክሲ አንድ ዙር ለመሙላት ከተነሳችሁበት ጀምሮ ዙራችሁ እስከ ተነሳችሁበት ለመድረስ 14 ሚሊዮን አይደለም ቢሊዮን የብርሃን ዓመት በአንድ ሰከንድ 300,000 ኪሎ ሜትር እየተጓዛችሁ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። ስፒድ ኦፍ ላይት ኢን ቫኪዩም የምትሉት ወጣቶቹ 3 times 10 raised to 8 ሜትር ፐር ሰከንድ የሚባለው ኢን ቫኪዩም የብርሃን ፍጥነት ምንም አይነት ኤር ሬዚስተንስ በሌለበት ስፍራ ብርሃን በሰከንድ ይህን ያህል ይጓዛል። 300,000 ኪሎ ሜትር ይጓዛል። የፀሐይ ብርሃን ከፀሐይ ሰሌዳ ተነስቶ እዚህ ለመድረስ መሬት ለመድረስ 8 ደቂቃ ይፈጅበታል ይባላል። ቅዱስ ሚካኤልን ብትጠሩት ቅዱስ ገብርኤልን ብትጠሩት ስንት ደቂቃ ስንት ሰከንድ ይፈጅበታል? የመላእክት ፍጥነታቸውን እኛ እንለካው እና ተመልከቱ። የመላእክት ፍጥነት ከብርሃን ፍጥነት በላይ በሆነ ፍጥነታቸው እየዞሩ እያመሰገኑ እስካሁን ዙፋኑን አልሞሉትም። ያ ዙፋን በድንግል ማርያም ማኅፀን ተቀምጧል። እንዴት ያለ ስፋት ነው! ይህንን አባ ሕርያቆስ እንዲህ ብሎ ይገረምበታል። ጽበተ ከርስ ዘምስለ ርህብ ከስፋት ጋር ላለ የማኅፀን ጥበት አንክሮ ይገባል ይላል። አድናቆት እንዴት ያለ ነው! ስፋት ብሎ የሚጠራው ሰማይና ምድር የማይወስኑትን አምላክ መወሰን፣
ጥበት ብሎ የሚጠራው ከባህሪ አለመለወጥ እንደማንኛውም 3 ክንድ ከስንዝር ቁመት ያላት መሆን እንዲህ ሆኖ አምላክን መሸከም እንዴት ያለ ነው። አባ ሕርያቆስ አሁን የሚናገረው ኦ ድንግል ሶ በኀደረ ውስተ ከርሥኪ እሳተ መለኮት ባህሪ መለኮት በማኅፀንሽ ባደረ ጊዜ እንዴት ነው ያላቃጠለሽ ብሬት ያልተቃጠለች ምልክት የምንመካባት ምልክት ያልጠፋች ምልክት በድንግልና ለዘላለም የምትኖር ምልክት። ይህንን አባ ቅዱስ ኤፍሬም ተርጉሞታል። ትእምር ተዋህዶ ረሰየኪ አብ የአንድ ልጁ ምልክት አደረገሽ ነው። አብ እስኪ አብ በሉ የአንድ ልጁ ምልክት አደረገሽ። የሚገርም ነው። የወልድ አለመለወጥ የነሳው ስጋ የለበሰው ስጋ የተዋሃደው ስጋ እሱን ሳይለየው ለመኖሩ ማረጋገጫ እመቤታችን ለዘላለም ድንግል ሆና መኖሯ ነው ይላል ሊቃውንት። እሷ ድንግልና እናት እየሆነች ድንግል ተብላ እናትም ተብላ እየተጠራች መኖሯ እሱ አምላክ ሰው እየተባለ እየተጠራ ለዘላለም የመኖሩ ምሳሌ የእሱ ሰውነቱ አምላክነቱ በሰውነቱ አለመለወጡ የእሷ እናትን ድንግልናዋ በእናትነቷ አለመለወጡ ማረጋገጫ ነው። እነዚህ 3 ነገሮች ተሳሉ ሊቀው ምልክት ነው። ምልክት ከጠፋ በነገራችን ላይ መግባባት አይቻልም። የተሰበሰብነው በዚህ ምልክት ነው። እያንዳንዳችሁ ፓምፍሌት አልደረሳችሁም በየቤታችሁ ማስታወቂያ አይታችሁም አይደለም አብዛኞቻችሁ። ዛሬ ግንቦት 1 ነው። ዛሬ እመቤታችን በዓል ነው። ስለዚህ ዛሬ ልደታ እንሄዳለን ብላችሁ መጣችኋል። ምልክት ማለት እሱ ነው። እያንዳንዳችሁ አትተዋወቁም፣ ግን ተሰብስባችኋል። ለምን? ምልክት አላችሁ። መንገዱ አልጠፋባችሁም። ዛሬ ንግስ እንዳለ አልረሳችሁትም። ለምን? ምልክት አላችሁ። የምትነቁበት ምልክት፣ ንስሐ የምትገቡባት ምልክት፣ የምትድኑባት ምልክት፣ ቤተ ክርስቲያን የምትመጡባት ምልክት፣ ጌታን የምታዩባት ምልክት፣ ዘላለማዊ ሕይወትን የምታዩባት ምልክት፣ ሥላሴ ምስጢረ ሥላሴ ምስጢረ ሥጋዌ የሚሰበክባት ምልክት፣ የማትጠፋ ምልክት ፊደል ብለን ይጠራል። ፊደል እስካለ ድረስ ማንበብ ትችላለህ። ማንበብ እስከቻልክ ድረስ ትርጉም ይኖራል። ትርጉም እስካለ ድረስ ትርጓሜ አለ። ትርጓሜ እስካለ ድረስ ምስጢር አለ። ንባቡ አማኑኤል ነው። ሰምታችሁኛል? ንባቡ ማን ነው? አማኑኤል። ንባብ ሊቃውንቱ እንዲህ ይገልጡታል። አማኑኤልን የመሰለ ንባብ እግዚአብሔር ምስሌንን የመሰለ ትርጓሜ ወደ ሀገራችን መጥቶልናል ይላል። ይሄ ፊደል ይገጣጥምና ንባብ ይሆናል። ይሄ ቃል ሥጋ ሆነ የሚለው ቃል መነበብ የሚችል አረፍተ ነገሩ ራሱ እንጂ እኮ በመጀመሪያ ቃል ነበረ እኮ። ወንጌላዊ የሚገልጠው ይሄ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ምን ነበረ ይላል? ቃል ነበረ። ቃልም በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ቃልም ማን ነበረ? ቁጥር 14 ላይ ያ ቃል ምን ሆነ? ይሄ ለማንበብ ሥጋ ያስፈልጋል። ቃል ሥጋ ሆነ ለማለት ሥጋ ያስፈልጋል። የማን ሥጋ? ምን አይነት ሥጋ? እንዴት አይነት ሥጋ? ንጽሕናው በምን ደረጃ? ቅድስናው በምን ደረጃ? እንዴት የኖረ? የት የኖረ? በምን የመጣ? ምን አይነት ሥጋ? ወሳኙ ነጥብ እሱ ነው። ይሄን መረዳት ስትችሉ የሚገረፍ ሥጋ፣ የሚራቆት ሥጋ መስቀል ላይ የሚበላ ሥጋ፣ የሚጠጣ ሥጋ፣ ለሰው መዳን መሆን የሚችል ሥጋ፣ ምንም አይነት እንከን የሌለበት ሥጋ ማግኘት የምትችል የት ነው? የሳራ ሥጋ ብቁ አልነበረም። ሳራ እኮ እስከ 15 ዓመቷ ድንግል ሳትሆን ቀርታለች። እና ሐና እኮ እስከ 15 ዓመታቸው ድንግልና ሳይኖራቸው ቀርቶ አይደለም። ሴቶች በእስራኤል ልማድ እኮ እስከሚያገቡ ድረስ ድንግል ሳይሆኑ ቀርተው አይደለም እኮ። ታዲያ እመቤታችን የተመረጠችው ለምንድን ነው? ይህንን ተርጉሞታል። ድንግል በድንግልና ጸንሳ ትወልዳለች ብሎ ነቢዩ የተናገረውን ቅዱስ ሉቃስ ተርጉሞታል። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ጀምሮ መልአኩን እንዲህ ብሎ ይገልጠዋል። ወደ አንዲት ድንግል ተላከ ይለዋል። ወደ ስንት ድንግል? ያኔ ሌላ አልነበረም እንዴ? ከ15 ዓመት በታች የሆኑ ሴቶች እኮ ደናግል ናቸው። ሉቃስ አንዲት ድንግል ብሎ የሚገልጠው ለይቶ የሚጽፈው ለምንድን ነው? ስሟም ማርያም ነው ብሎ በገሊላ በናዝሬት ብሎ የሚገልጠው ለምንድን ነው? ይህች ሴት ድንግል የምትባለው በሥጋ ብቻ አይደለም። ነፍሷ፣ ሥጋዋ፣ መንፈሷ፣ ሐሳቧ፣ ቃሏ፣ ጆሮዋ፣ ልቧ፣ አይምሮዋ፣ ሕሊናዋ በሙሉ ድንግል ሆኖ ለእግዚአብሔር የተሰጠ ነው።
ስለዚህ መልአኩ የተላከው ወደዚች ድንግል ነው። ልዩ የሚያደርጋት ምልክት ብለን የምንጠራት ለዚህ ነው። ይህች ምልክት በምድር ላይ የምታበራ ሁሉ ሊያያት የሚገባ ከጠላት የምንድንባት የትም ይዘናት የምንሄድ ምልክት ናት። ያልተቃጠለች ምልክት ናት። ምን ያላለች ምልክት? ኦ ድንግል ሶባሃደረ ውስተ ከርስኪ እሳተ መለኮት ያለ ነው። ባሕርየ መለኮት በማኅፀንሽ ባደረ ጊዜ ያልተቃጠለሽ ይላል። የሲና ተራራ እኮ ተቃጥሏል። ታውቃላችሁ? ይሄን የሲና ተራራ ተቃጥሏል። ድንጋዩ ጥቁር ነው። እስካሁን ከሰል ነው። ሮበርት ኮርኑክ የሚባል ሰው የጻፈው ነው። አይታችሁ ከሆነ ጽላተ ሙሴ በኢትዮጵያ ናትን የሚል መጽሐፍ አንባችሁ ከሆነ በአይኑ በብረቱ ያየውና የጻፈው ሰውየው እስካሁን ድረስ ነው። አለቱ ጥቁር ይላል። ከሰል ነው እና ለምንድን ነው የጠቆረው ብዬ አሰብኩኝ ነው። ምናልባት እሳተ ገሞራ ይሆን እንደዚህ ያጠቆረው ብዬ አሰብኩኝ ነው። እሳተ ገሞራ ከሆነ በአንድ ነገር መለየት ይቻላል። ድንጋዩ ለሁለት ሲሰበር ውስጡ ነጭ ከሆነ ንጹህ ከሆነ እሳተ ገሞራ አይደለም። ነገር ግን ድንጋዩ ሲሰበር ውስጡም ጥቁር ከሆነ ከሰል ከሆነ እሳተ ገሞራ ነው። ምልክቱ ይሄ እና ድንጋዩን ለሁለት ሰበርኩት ይላል። ውስጡ ንጹህ ነው ይላል። ላዩ ብቻ ግን ጠቁሯል፣ ከሰል መስሏል። መጽሐፍ ቅዱስን ገልጬ አነበብኩ ይላል። ኦሪት ዘጸአት ምዕራፍ 19ን ሲያነበው እግዚአብሔር ያንን ተራራ በእሳት ወርዶበታል። በምን ወርዶበታል? በእሳት ወርዶበታል። መብረቅ ወድቆበታል። ነጎድጓድ ተሰምቶበታል። ተራራው ጭሷል። ተራራው ተንቀጥቅጧል። ስለዚህ ያ ተራራ የተቃጠለው በእሳት ነው። እመቤታችን የተቃጠለችው ተራራ አይደለችም። እመቤታችን ሰው ሆና ሳለ ንጽሕት ሆና ይህ ቃል ሥጋ ሆነ የሚለውን ቃል ከእመቤታችን ውጭ መስማት የሚችል ማንም የለም። ሊቃውንቱ እንዲህ ይገልጡታል። ዓለም ከተፈጠረበት ጥበብ ይልቅ ዓለም ምን ያለበት ጥበብ የዳነበት ጥበብ ይበልጣል። የሚበልጥ ደግሞ የሚያንሰው ያሸንፈው። እመቤታችን ይሄ ቃል ሥጋ ሆነ የሚለውን ቃል ከሰማችሁ በኋላ ሆኖ እንጂ እኔና እናንተ ይህንን ቃል መስማት አንችልም ነበር። ከባድ ነው። ዓለምን የማሳለፍ ኃይል፣ ጉልበት፣ አቅም አለው። ስለዚህ ይሄን መስማት የሚችል ጆሮ፣ ያልተቃጠለ አካል ህዋስ እና ሌላ ነባህሪያቁስ ወሰባቱ መንጦላዕት ዘነደ እሳት አይቴሙ ተንጦልአ በውስተ ከርስኪ። ሰባቱ የእሳት መጋረጃዎች ሙሴ የደረሰባቸው መጋረጃዎች በማኅፀንሽ በወዴት በኩል ተቀመጡ ይላል። ያው ሙሴ ስድስቱን ብቻ ነው የገለጠው። ሰባተኛውን አልነካው ጭራሽ። ያልተገለጠ መጋረጃ፣ ያልተነካ መጋረጃ፣ ያልተዳሰሰ መጋረጃ፣ ያልታየ መጋረጃ፣ መላእክት ራሳቸው ሊነኩት የማይቻላቸው መጋረጃ በእመቤታችን በቅድስት ድንግል ማርያም ማኅፀን ተቀምጠዋል። እና ሰባቱ የእሳት መጋረጃዎች በማኅፀንሽ በወዴት በኩል ተቀምጡ ይላል። ሙሴ ስድስቱን መጋረጃዎች ገልጦ ከሰባተኛው ሲደርስ ፊቱን አዞረ ይላል። ምኑን አዞረ? ፊቱን። ከጌታ ቃል ለቃል ይነጋገር ነበር። ሙሴ 40 ቀን ከእግዚአብሔር ጋር ቆይቶ ሲመጣ ፊቱ ያበራ ነበር። ምኑ ያበራ ነበር? እኔ የሚገርመኝ ደግሞ ይሄ ሙሴ መጋረጃውን ገልጦ ከእግዚአብሔር ጋር ተነጋግሮ ወደ ሕዝቡ ሲመጣ ሕዝቡ የሙሴን ፊት ሲያየው ያበራ ስለነበር ሙሴ ተሸፈነልን። ምን በልልን? ተሸፈነ። ማየታቸው ከብርሃኑ የተነሳ ሙሴ እኮ ስድስቱን ብቻ ነው የገለጠ። ሰባተኛውን አልነካው። ሙሴ እግዚአብሔርን አልተሸከመም። ሙሴ እግዚአብሔርን ጡት አላጠባም። ሙሴ እግዚአብሔርን ተሸክሞ አልተሰደደም። የእመቤታችን ክብር እንዴት አለ ይሆን? ሰባቱን የእሳት መጋረጃ ተሸክማ 9 ወር ከ5 ቀን በማኅፀኗ ተሸክማ ከዛም የድንግልና ጡት አጥብታ አዝላ ስማ የሕፃንነቱን ቋንቋ ተረድታ እናትነቷን ተመልከቱት። እናትነት ራሱን የቻለ ነገር ነው። በጣም ሌላ ሰፊ ነገር ነው። ሌላ ሰፊ ምስጢር ነው። ቅዱስ ያሬድ ይናገራል። ሐዊረ ፍኖት በእግሩ ሶበ ይስዕል ሕፃንኪ። አባ ጊዮርጊስም እንደተናገረ ሐዊረ ፍኖት በእግሩ ሶበ ይስዕል ሕፃንኪ ያንቃዱ ሀቤኪ ወይበኪ እሂዞ ጽንፈ ልብስኪ። በእግሩ መሄድ በተሳነው ጊዜ ሕፃንሽ ልጅሽ ሲደክም የልብስሽን ጫፍ ይዞ ይላል። የምንሽን ጫፍ? አይገርምም? ሙሴ መጋረጃውን መግለጥ አቅቶታል። ሰባተኛ እመቤታችን መጋረጃውን መግለጥ አይደለም፣ የእሷን ቀሚስ የእሷን መጋረጃ እሱ ይዞታል። የልብስሽን ጫፍ ይዞ ቀና ብሎ ያለቅሳል።
እስከ ትጸውርዮ በገቦኪ ወትስእምዮ በአፉኪ አቅፈሽ እስከምትስም ድረስ ብድግ አርጋ እቅፍ አርጋ ሳም ስታረገው ከማልቀሱ ዝም ይላል። እግዚአብሔርን ዝም ማሰኘት እንዴት ያለ ምልክት ነው! የመጨረሻው የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጀምሮ ስትመለከቱ መልአኩ ቅዱስ ገብርኤል የእመቤታችን የቅድስት ድንግል ማርያም ክብር በገለጠበት መጠን ለቅዱስ ዮሐንስ ለወንጌላዊው መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነግሮታል። እነኋት ምን እናት መስቀሉ ስር ምልክቱ ናት። የእናትነትን ምልክት ይዛ በእናትነት ለሁላችን ተሰጥታለች። ክብር ምስጋና ለአምላካችን። ይህችን ምልክት ሁላችን በየቤታችን ይዘናት እንሄዳለን። በልባችን፣ በአይምሯችን፣ በሐሳባችን፣ በኑሯችን፣ በሕይወታችን፣ በዘመናችን ይዘናት እንሄዳለን። እንዲህም ብለን እንመሰክራለን። ምልክታችን ድንግል ናት። እሷም በድንግልና ጸንሳ አማኑኤልን የወለደች ናት። ስለዚህም የዘላለም ምልክታችን ናት ብለን እናመሰግናታለን። ያስተማረን የአባቶቻችን አምላክ ምስጋና ይሁን። እንግዲህ አንድ መዝሙርን ጨምርና ወደ ትምህርቱ እንሄዳለን። ወደ ትምህርቱ ከመሄዳችን በፊት ግን አሁንም ይህ አገልግሎት ለዓለም ሁሉ ይድረስ ብላችሁ የምታስቡ ምዕመናን እንዳላችሁ አውቃለሁና እስቲ ሁላችሁም በፍቅር በመታዘዝ ስሜት ሆናችሁ ሼር አድርጉልን። ሼር አድርጉት። ላይክ ያላደረጋችሁ አንዴ ቆም ብላችሁ ላይክ አድርጉት። አገልግሎት እንግዲህ የጋራ ስለሆነ ስለሚረሳ እየደጋገምን እናስታውሳችኋለን። ይህን በማድረጋችሁ በረከት ታገኙበታላችሁ። ተወዳጅ ምዕመናን ላለው ወደ መዝሙሩ አብረን እንሄዳለን። ይህ አገልግሎት የሁላችን ነው፣ የኔም የናንተም ነው። ግዴላችሁም ሼር ማድረግ የአገልግሎት አገሉ ነው። አገልግሎቱ ክፍል 1 ነው። እንዲሁም ደግሞ ቤተሰቡ Hallelujah.
አመስግኑ